በዘንድሮ በአካታው ትግበራ ከተመዘገቡ 22 ተቋማት ውስጥ 6ቱ መስፈርቱን ቢያሟሉም 16ቱ ግን ዝቅተኛውን መስፈርት እንኳን ማሟላት እንዳልቻሉ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። የሴቶችና ማህበራዊ ጉዳይ ሚኒስቴር ይህንኑ ያስታወቀው በአካታው ትግበራ አፈጻጸም ምዘና ላይ ተሳትፈው ከአንደኛ እስከ 3ኛ ደረጃ ይዘው ላጠናቀቁ ተቋማት ባዘጋጀው የእውቅና መርሃ ግብር ላይ ሲሆን የተጣለባቸውን ኃላፊነት በማይወጡ ተቋማት ላይ ተጠያቂነት ለማስፈን እንደሚሰራም ተገልጿል። መድረኩን የተከታተለው ሪፖርተራችን ፍስሐ ደሳለኝ ተጨማሪ መረጃ አሰናድቷል። የሴቶችና ማህበራዊ ጉዳይ ሚኒስቴር የአካታው ትግበራ አፈጻጸም ላይ የምክክር መድረክ ያካሄደ ሲሆን በመድረኩም ባለፈው 2017 በጀት ዓመት 21 ሚኒስቴር መስሪያ ቤቶችን የአካታው ትግበራ አፈጻጸም ምዘና አድርጎ እንደነበር አሳውቋል። የሴቶች፣ የአካል ጉዳተኞች፣ የአረጋውያንና ሌሎች ለማህበራዊ ችግር ተጋላጭ የሆኑ ክፍሎችን ተጠቃሚ በሚያደርገው በዚሁ የአካታው ትግበራ አፈጻጸም የምዘና ሂደት የግብርና ሚኒስቴርና የጤና ሚኒስቴር የተሻለ ውጤት ነበራቸው ነው የተባለው። ሆኖም ግን የነዚህ ሁለቱ ሚኒስቴር መስሪያ ቤቶች ተጠሪ በሆኑ 22 ተቋማት ማለትም 13 የጤና ሚኒስቴርና 9 የግብርና ሚኒስቴር ተጠሪ ተቋማት ውስጥ ዘንድሮ በተካሄደው የአካታው ትግበራ አፈጻጸም ምዘና አብዛኛዎቹ ዝቅተኛው መስፈርት እንኳን ማሟላት እንዳቃታቸው ተነግሯል። እንግዲህ ተቋማት ለሀገር ግንባታ መሰረት ናቸው የተገነቡ ተቋማት። ስለዚህ የተቋማትን ግንባታም ስናይ ደግሞ ተልእኳቸው ሀገር ማለት ሰው ነው። ሄዶ ማረፍ ያለበት እያንዳንዱ ተቋም የሚሰራው የእያንዳንዱ ማህበረሰብ ህይወትን በምን ያህል ቀይሯል የሚለው መታየት መቻል አለበት። ካልሆነ 100% ፈጽመው የህዝብ ተጠቃሚነትን ካላረጋገጡ፣ ተሳታፊነትን ካላረጋገጡ እውን ሆኗል ማለት አንችልም ነው። ስለዚህ በአሁኑ የመዘናቸው ግብረ መልስ የምንሰጣቸው ይሆናል። አብዛኛዎቹ እንግዲህ መካከለኛው ዝቅ ያሉ ናቸው። መካከለኛ ላይ ያሉም አሉ። እነዚህን እናበረታታለን የበለጠ ወደ ከፍተኛው እንዲመጡ። ዝቅ ያሉት ደግሞ ክፍተታቸውን አይተው በሚቀጥለው የተሻሻለ ውጤት እንዲያመጡ ድጋፍም ክትትልም እናደርጋለን። ሚኒስትሩ አክለውም የሴቶች፣ የአካል ጉዳተኞች፣ የአረጋውያንና ሌሎች ለማህበራዊ ችግር ተጋላጭ የሆኑ ክፍሎችን ተጠቃሚ የሚያደርገውን አካታው ትግበራ የማይተገብሩ ተቋማት ተጠያቂ እንዲሆኑ እየተሰራ መሆኑን አመልክተዋል። ተቋማቱ በዓለም አቀፍ፣ በአህጉር አቀፍና በሀገር አቀፍ ደረጃ የወጡ አካታው ትግበራ ህጎችንና ፖሊሲዎችን መተግበር እንዳለባቸው ሚኒስትሩ አሳስበዋል። አሁን ከተጠያቂነት አንጻር ስንሄድ እንግዲህ ሁሉም አስፈጻሚ አካላት ተጠያቂነታቸው በህዝብ ተወካዮች ምክር ቤት ነው። ይሄንን የኛም ቋሚ ኮሚቴ የተከበረው ቋሚ ኮሚቴ የተቋማትም ቋሚ ኮሚቴዎች ደግሞ አካታው ትግበራ ምን እንደሆነና እንዴት መከታተል እንዳለባቸውም ጭምር የጋራ መግባባት ላይ ደርሰናል። ስለዚህ ተጠያቂነቱ በዛ መንገድ እየሰፈነ የሚሄድ ይሆናል። ለህዝብም ዲስክሎዝ ምናደርግ ይሆናል። ይሄ የቁጥጥር የሚለው ላይ ሳይሆን የምናተኩረው የድጋፍና ክትትል ላይ ነው የበለጠ የምናተኩረው። ግን ድጋፍም ተደርጎ ክትትልም ተደርጎ ውጤትም በማያመጣ መልኩ የሚቀጥል ተቋም ግን ተጠያቂነቱ ወደ ኋላ የምንለው ጉዳይ አይደለም። በሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶች፣ ህጻናት፣ ወጣቶች፣ አካል ጉዳተኞች፣ አረጋውያንና ሌሎች ለማህበራዊ ችግር ተጋላጭ የሆኑ ክፍሎች አካታው ትግበራ መሪ ስራ አስፈጻሚ ከተማ ለገሰ በዘንድሮው የአካታው ትግበራ ምዘና ከተመዘኑ 22 ተቋማት ውስጥ 6ቱ ተቋማት ብቻ መስፈርቱን ማሟላታቸውን ገልጸዋል። ይህ ምዘና ያደረግነው ለግብርና ሚኒስቴር ተጠሪ የሆኑ 9 ተቋማትና ጤና ሚኒስቴር ተጠሪ የሆኑ 13 ተቋማት ናቸው የተመዘኑት። የመጀመሪያው ከጤና ሚኒስቴር ህብረተሰብ ጤና ኢንስቲትዩት አንደኛን የወጣው፣ አለርት ሆስፒታል ሁለተኛን የወጣው፣ አማኑኤል ሆስፒታል ሶስተኛ ደረጃ በመውጣት ከ1 እስከ 3 ወጥቷል። ወደ ግብርና ተጠሪ የሆኑ ተቋማት ስንመጣ በአንደኛ ደረጃ የግብርና ባለስልጣን በአንደኛ ደረጃ ሲወጣ፣ ሁለተኛ ቡናና ሻይ ባለስልጣን፣ በሶስተኛ ደረጃ የግብርና ትራንስፎርሜሽን ኢንስቲትዩት ሶስተኛ ደረጃ ወጥቶ ውጤቱ አመርቂ አይደለም። ቢኮዝ የስድስቱን ታርጌት ግሩፕ ኮሙሌቲቭ ውጤት ስለሆነ
የመጣ ውጤት አነስተኛ ቢሆንም ከተመዘኑት የተሻለ ነው የሚለውን ነው ሽልማት ያካሄድ ነው። እነዚሁ የተሻለ አፈጻጸም ያስመዘገቡ ተቋማት በቀጣይ የተሻለ የአካቶ ትግበራ ስራ እንዲሰሩ የሚያስችል የእውቅና ሽልማት የተሰጣቸው ሲሆን ተመዝነው ዝቅተኛውን መስፈርት እንኳን ማሟላት የተሳናቸው ተቋማት ደግሞ በየተቋሞቻቸው የአካቶ ትግበራ ስራን የመደበኛ ተልዕኳቸው አንዱ አካል መሆኑን ተገንዝበው እንዲሰሩ ማሳሰቢያ ተሰጥቷቸዋል።